ሰላም እንዴት አመሻችሁ ሁላችሁ። በቅድሚያ እንኳን ወደ አይረሴ ቡት ካምፕ በሰላም መጣችሁ ማለት እንፈልጋለን። ዛሬ ዴይ 4 ፕሮምፕት ኢንጂነሪንግ እና ዲሞ የምንመለከት ይሆናል። ሶ የዛሬ ሴሽናችንን በዋናነት እዚህ ላይ ፎከስ አድርገን የምናያቸው ነገሮች ይኖራሉ። ስለዚህ ጆሲ ወደ አንተ ልምጣና ይሰማል? መቀጠል ትችላለህ አንተ። እሺ እንዴት አመሻችሁ። ዛሬ ለማየት የምንሞክረው ስለ ፕሮምፕት ኢንጂነሪንግ ይሆናል። አይ ቲንክ ከትላንት ወዲያ ኢንትሮዲውስ ለማድረግ ሞክረናል። ኤአይ ምንድነው የሚለውን ለማየት ሞክረናል። ዛሬ ዳይሬክትሊ ወደ ፕሮምፕት ኢንጂነሪንግ እንገባለን። ሙሉ ፎከስ የሚሆነው ስለ ፕሮምፕት ኢንጂነሪንግ ነው። ይሄኛው ዶክመንት አለ። ይሄኛውን ዶክመንት እንደጨረስን እና ሌላም አብሮ ታስክ ያለው ዶክመንት ይላክላችኋል ከዚህ ሚቲንግ በኋላ ማለት ነው። ፕሮምፕት ኢንጂነሪንግ ምንድነው ፍጥነት ከቨር እናድርገውና ቴክኒኮቹን እያየን ከቨር ለማድረግ እንሞክራለን። ሰፊ እንትን ነው፣ ራሱን የቻለ ጊዜ የሚፈጅ ስኪልም የሚፈልግ በደንብ ትሬን ጊዜ ወስዶ በደንብ ሪሰርች የሚፈልግ ሳይንስ ነው። ጀስት ዛሬ ሃይላይት አድርገን ዋና ዋና ፖይንቶችን ኮመን የሆኑ ቴክኒኮችን ለማየት እንሞክራለን። ጀነራል የሆኑ የተለያየ አይነት ፊልድ ውስጥ ትኖሩ ስለምችለው ለምሳሌ ዲዛይን ጋር የተያዙ ኢሜጅ ጀነሬሽን ጋር የተያዙ ራሱን የቻለ ፕሮምፕት ሊኖር ይችላል። ይሄ ኮንተንት ይሄ ራይቲንግ ጋር የተያዙ ስፔሲፊክ ለየፊልዱ ራሱን የቻለ ፕሮምፕቶች ሊኖሩ ይችላሉ። ቴክኒኮች ምናምን ሊኖሩ ይችላሉ። እሱን በየራሳችሁ ፊልድ ሪሰርች የሚፈልግ ነገር ነው። በደንብ ሪሰርች ሰርታችሁ ወደ ራሳችሁ ማምጣት ትችላላችሁ። ግን እዚህ ጋር የምናነሳቸው ቴክኒኮች ስትራቴጂዎች የሚሆኑት ምንድነው ጀነራል የሆኑ ምናልባትም ሁሉም ላይ ሊሰሩ ይችላሉ ብለን ያሰብናቸው ነው። ፕሮምፕት ኢንጂነሪንግ ምንድነው ስንል ፕሮምፕት የሚባለው ነገር ለሞዴሉ ወይም የቻትጂፒቲ ጄሚናይ ምናምን ለምንላቸው የምናስገባው ኢንፑት የምንጽፈው ኢንፑት ፕሮምፕት ይባላል። ማድረግ ሳይንስ ነው፣ አርትና ሳይንስ ነው። ፕሮምፕት ኢንጂነሪንግ ለምንድነው ክራፍት የምናደርገው? እኛ የምንፈልገውን አውትፑት እንዲሰጠን ማለት ነው። አንድ ፕሪንሲፕል አለ። በተለይ ዳታ ሳይንስ ላይ የሚሰሩ ሰዎች ምን ይላሉ? ጋርቤጅ ኢን ጋርቤጅ አውት ይላሉ። ጋርቤጅ ኢንፑት ካለን አውትፑታችንም ጋርቤጅ ይሆናል የሚል ፕሪንሲፕል አለ። ዘ ሴም ቲንግ እዚህም ኢንፑታችን ልክ ካልሆነ ኦር አውትፑታችንም ኤክስፔክት የምናደርገው አውትፑት እንደዛው ነው የሚሆነው ማለት ነው። እሱን እንዴት ነው ክራፍት የምናደርገው የምናስተካክለው የሚለውን የሚያጠና ኦር በዛ ዙሪያ ያለ ሳይንስ ወይም አርት ነው ፕሮምፕት ኢንጂነሪንግ ማለት ነው። ለምንድን ነው እሱን የምናደርገው? አንደኛ ከዚህ በፊት የነበረው ሴሽን ላይ እንዳልኳቸው ኤአይዎች ሃሉሲኔት ያደርጋሉ ብለናል። እሱን ሚኒማይዝ የምናደርግበት አንዱ ሜካኒዝም በፕሮምፕታችንን በማስተካከል ነው። አንዱ ሜካኒዝም ፕሮምፕት ኢንጂነሪንግ ነው። ጀስት አንድ ፕሮምፕት እዚህ ጋር 5 ቢልዲንግ ብሎክስ አሉት ብዬ አስባለሁ። የመጀመሪያው ታስክ ነው። ታስክ ማለት ብዙ ጊዜ አክሽን ቨርቦችን ነው የምንጠቀመው ኢንተንታችንን የምንገልጽበት ማለት ነው። ለምሳሌ ራይት፣ ሰመራይዝ፣ አናላይዝ፣ ጀነሬት የሚባሉ ወርዶች አሉ። ይሄ ታስክን ነው የሚያሳየው። ራይት ኦር ሰመራይዝ ስንል ሰመራይዝ ነው እንጂ የሚያደርገው ራይት ከዲቴል የሆነ እንትን ላይሰጠን ይችላል። አናላይዝ ማድረግ እንደዚህ አይነት እንትኖች ታስክ እንለዋል። ፕሮምፕት ውስጥ አክሽን ቨርቦች ያሉበት ኢንተንታችንን ታስክ ይኖረዋል። ሌላኛው አናቶሚ ኮንቴክስት ፕሮቫይድ ማድረግ እንችላለን። ኮንቴክስት ማለት ባክግራውንድ ፕሮቫይድ ለማድረግ ሊሆን ይችላል።
ኦዲየንሱን ፕሮቫይድ ማድረግ ሊሆን ይችላል፣ ወይም ሲቹዌሽኑን መግለጽ ሊሆን ይችላል። ሶ እዚህ ጋር ኤግዛምፕል ለምሳሌ ፎር 5 year old የሚላለን ለ5 ዓመት ህፃን ልጅ የሆነን ነገር ኤክስፕሌን አድርግ ብትባል እንዴት ነው ኤክስፕሌን የምታደርገው? ሶ ኦዲየንሱን ይገልጻል ማለት ነው። ፎር እንትን ሶ ኮንቴክስት ኢፌክቲቭ ከሆነ ፕሮምፕቱ ታስክ ይኖረዋል፣ ኮንቴክስት ይኖረዋል። ሌላኛው አውትፑት ስፔሲፊኬሽንስ ይኖሩታል። ማለትም የምንፈልገው አውትፑት ፎርማቱን ወይም ቶኑን ወይም ሌንግዙን ልንገጽለት እንችላለን ማለት ነው። ሶ እዚህ ጋር ኤስሪ ቡሌት ሰመሪ የሚለው እና ፕሮፌሽናል ቶን የሚለው ቶኑን ያሳያል፣ ሌንግዙንም ያሳያል። 3 ቡሌት ሰመሪ ነው የፈለገው የሚለውን ያሳያል ማለት ነው። ሌላኛው ኮንስትሬንትስ ናቸው። ኮንስትሬንትስ ማለት ምንድነው? እኛ እዛ የሚሰጠን አውትፑት ላይ የማንፈልጋቸውን ነገሮች ኤክስክሉድ እንዲያደርግ የምንፈልጋቸውን ነገሮች መግለጽ አለብን ነው ኢፌክቲቭ ፕሮምፕታችን ላይ ማለት ነው። ለምሳሌ አቮይድ ጃርገን ብንል ቴክኒካል የሆኑ ወርዶችን ለምሳሌ ስለ ማሽን ለርኒንግ ጠይቄው ግን አቮይድ ጃርገን ብለው ለእኔ ኤክስፒሪየንስ ያደረግልኝ ቴክኒካል የሆኑ ወርዶች ሲምፕል በሆነ መንገድ ኤክስፕሌን ያደርግልኛል ማለት ነው። ሶ ኮንስትሬንቶችን ፕሮቫይድ ማድረግ እንችላለን። ኤግዛምፕልስ ደግሞ ኤግዛምፕሎችን ለምሳሌ አውትፑቱ እንዴት እንዲሆን ኤግዛምፕልን መስጠት እንችላለን። ሶ ኢፌክቲቭ ፕሮምፕቱ ከሆነ እነዚህን ነገር ይይዛል። ታስክ፣ ኮንቴክስት፣ አውትፑት ስፔሲፊኬሽን፣ ኮንስትሬንት እና ኤግዛምፕሎች ይኖሩታል ነው። ሶ ሁሉንም ላይዝ ይችላል፣ ግን አትሊስት እነዚህን ኮንሲደር እያደረግን ነው ፕሮምፕታችንን እንትን ማለት ያለብን ነው ሀሳቡ። ሌላኛው ያው እዚህ ጋር ሊስት ለማድረግ ምክር ያለው ባድ የምንለው እና ጥሩ ጉድ የሚባል ፕሮምፕት ሊስቶች ነው። ለምሳሌ ስለ አፕል ብዬ የምጠይቀው ጥያቄ እና ራይት ኤ 3 sentence paragraph about apples covering nutritional benefits and at least 2 varieties omit cultivation history የሚለው ይሄኛው ይለያያሉ። ምክንያቱም ይሄኛው ስለ አፕልስ ብዙ ነገር ሊያነሳ ይችላል፣ እኛ የምንፈልጋቸውን ፖይንቶችም ሊያነሳ ይችላል። ሶ ይሄኛው ስኮፑን ያጠብልናል። ይሄ ጉድ የሚል ፕሮምፕት የምንለው ስለ ኒውትሪሽናል ቤኔፊት ነው እየጠየቀ ያለው። ከዛ ደግሞ ስለ አትሊስት 2 ቫራይቲስ ብሏል። ሶ ስኮፑን አጠበበው። ሌንግዙንም በ3 ሴንቴንስ ፓራግራፍ አርግልኛለሁ። ሶ ጉድ እና ባድ የምንላቸው በዚህ መልኩ የምንገልጻቸው እንትኖች አውትፑታችንን አፌክት ያደርጉታል ማለት ነው። ሶ በደንብ ክሊርሊ በግልጽ መጻፍ አለብን ነው ፖይንቱ። ሶ ሌሎችም አሉ እዚህ ጋር ሊስት የተደረጉ፣ እነሱን ዶክመንቱ ሲላክላችሁ ቼክ ማድረግ ትችላላችሁ። ቀጥታ አሁን ወደ የተለያዩ ቴክኒኮች አሉ፣ ስትራቴጂዎች አሉ፣ ኮመን የሆኑ እንትኖች አሉ። ወደ እነሱ እንግባና ከቨር ለማድረግ እንሞክር። ሊስቱ ብዙ ነው። በራሳችሁ ያው ዶክመንቱ ይላክላችሁና ሪሰርች ለማድረግ ሞክሩ። ኮመን የሆኑትን ቲክ እያረኩኝ ከቨር ለማድረግ እሞክራለሁ እኔ። ሶ የመጀመሪያ ሾት ቤዝድ ስትራቴጂስ የምንላቸው ናቸው። ሻት ማለት ኖርማሊ ኤግዛምፕል ማለት ነው። ሶ ሌላ ነገር አይደለም። ሶ 3 አይነት እንትን ይኖራል። 0 ሻት፣ 1 ሻት እና ፊው ሻት የምንለው ምን ማለት ነው? እኛ ፕሮቫይድ የምናደርገው ፕሮምፕት ምንም አይነት ኤግዛምፕል ከሌለው ምን ይሆናል? 0 ሻት። ለምሳሌ እዚህ ጋር ሊስት ለማድረግ የጠቀስነው አለ። ኤክስፕሌን ፎቶሲንቴሲስ ቱ ኤ 5 year old ዩዝ ኤ ወርም ስቶሪቴሊንግ ቶን ኤንድ ኪፕ ኢት አንደር 3 ሴንቴንስ የሚለው እዚህ ውስጥ ምንም አይነት ኤግዛምፕል የለም። ዛት ሚንስ ስለ አውትፑት እንዴት እንደሆነ ምናምን የሚገልጽ ነገር የለው። ሶ ታስክ አለው፣ ኮንቴክስት አለው፣ ኮንስትሬንትስ አለው፣ አውትፑት ፎርማት አለው። ሶ ይሄኛው እንዴት ተመሰላችሁ? ፎርሙላ ብዬ የጻፍኩላችሁ እንደዚህ ብራኬት ያላቸው እንትኖች ኦፕሽናል ናቸው። ሶ እነሱን መዝለል ትችላላችሁ። ግን በዚህ መሰረት እዚህ ይሄን 0 ሻት የሚለው ምንም አይነት ምን የለውም ነው፣ ኤግዛምፕል የለውም ነው። 1 ሻት ሲሆን አንድ ኤግዛምፕል ይኖራል ነው። ለምሳሌ
ይሄንን ኤግዛምፕል እንየው። ሶ ኤክስትራክት ዘ ካምፓኒ ኔም ኤንድ ሎኬሽን ይላል። ሶ ታስኩ ምንድነው? ካምፓኒ ኔም እና ሎኬሽን የሆነ ቴክስት ፕሮቫይድ አድርገንለት ኤክስትራክት እንዲያደርግልን ነው ሀሳቡ። ስለዚህ እዚህ ጋር ሊስት ለምሳሌ ኤግዛምፕል ብለን እንሰጠዋለን ማለት ነው። አፕል ኢንክ ቤዝድ አውት ኦፍ ኩፐርቲኖ ሲኤ ካሊፎርኒያ የሚለውን ሰጠ ነው። ከዛ አውትፑቱን እንደዚህ አድርገን ጻፍንለት። አይታችሁታል። እቺ ምልክት ጽፈን አፕል ኢንክ ኩፐርቲኖ እንደዚህ አድርጎ እንዲያወጣልን። ከዛ ናው ኤክስትራክት ብለን ምንም ጠየቅ ነው ይሄኛውን ጥያቄ እንጠይቀዋለን። አውትፑት ከዛ ሪስፖንሱን እንጠብቃለን ማለት ነው። ሶ ቴስት ለማድረግ ያክል ይሄን ኮፒ እናርገውና ሶ ፔስት ላርገው ከዛ ሴንድ ለዋለው። ሶ the same way እዚህ ጋር እንደምታዩት ኤግዛምፕል ሰጥቻለሁ። ይሄኛውን ኤግዛምፕል ሰጠሁት። ከዛ በኋላ አውትፑቱ በዚህ አይነት መንገድ ነው አልኩት። ተመሳሳይ መንገድ የዚህኛውን ቴክስት ሰጥቸው እንደዚህ አይነት አውትፑት እንዲሰጠኝ ማለት ነው። ሶ ተመሳሳይ ጉግል ኤልሲ ማውንቴን ቪው ካሊፎርኒያ ብሎ አወጣልኝ ማለት ነው። ሶ ይሄ ዋን ሻት ነው። አንድ ኤግዛምፕል ሰጥቻለሁ ነው። ሌላኛው ፊው ሻት የምንለው ነው። ሁለት ወይም ከዛ በላይ ኤግዛምፕሎችን ፕሮቫይድ ስናደርግለት ፊው ሻት እንለዋለን ማለት ነው። ሶ እዚህ ጋር ኤግዛምፕል ለመስጠት እንደተሞከረው ለምሳሌ ሪቪው ኖሮ ሴንቲመንቱን ክላሲፋይ እንዲያደርግልኝ ፈለኩኝ። ሶ እዚህ ጋር ሊስት ያደረግነው ምንድነው? ለምሳሌ ኤግዛምፕል ሰጠሁት። ዘ ቤስት ሙቪ ኤቨር ካለን ፖዚቲቭ እንለዋለን። ቶታል ዌስት ኦፍ ታይም የሚል ከሆነ ኔጌቲቭ። ከዛ ዘ ሙቪ ዋዝ ኦኬ ኖት ግሬት ኒውትራል። ከዛ ይሄኛውን ምን ትለዋለን? ሶ ስንት ኤግዛምፕል ሰጠሁት? 1 2 3 ኤግዛምፕል ሰጠሁት። ሶ ሁለት እና ከዛ በላይ ኤግዛምፕሎችን ፕሮቫይድ ካረኩለት ምን ይሆናል? ፊው ሻት የምንለው ማለት ነው። በዛ መልኩ ይሄኛውን የመጨረሻውን ፖዚቲቭ፣ ኔጌቲቭ ኦር ኒውትራል ብሎ ክላሲፋይ ያደርግልናል ማለት ነው። ሶ ይሄ ኤግዛምፕል በመስጠት ፕሮምፕታችንን ማስተካከል እንችላለን ነው። ሶ እያንዳንዱ 0 ሻት፣ 1 ሻት እና ፊው ሻት አሪፍ የሆኑበት እንትን አለ። አሁን ለምሳሌ ክላሲፊኬሽን አይነት ታስክ እንዲሰራልን ከፈለግን፣ ሴንቲሜንታል አናሊሲስ ከፈለግን፣ ሮ ዳታን ስትራክቸር እንዲያደርግልን ከፈለግን፣ ወይም ኤጅ ኬዞች ካሉ እነሱን ሃንድል እንዲያደርግልን ከፈለግን ፊው ሻት የሚለውን እንጠቀም። ፊው ሻት ብንጠቀም ኢዝ ቤስት። ስፔሲፊክ ሲንታክስ ወይም ዩኒክ እና ብራንድ ቮይስ ወይም ኒች ፎርማቲንግ ከፈለግን ዋን ሻት መጠቀም እንችላለን ነው። ሶ እዚህ ጋር ሊስት ለማድረግ ሞክሬያለሁ። ዩዝ ኬዛቸውን፣ ፕራይመሪ ቤኔፊታቸውን እዚህ ጋር ሊስት አድርጌያለሁ። ሶ ዲፈረንሳቸውን እናንተ በደንብ ሪሰርች አድርጉበትና ለመለማመድ ሞክሩ እነዚህን ፖይንቶች። ሌላኛው ኢንስትራክሽን እና ሮል ስትራቴጂስ ብዬ ከፋፈልኳቸው ሊስት ያደረኳቸው አሉ እዚህ ጋር። እነሱን ሮል ቤዝድ ፕሮምፕቲንግ የሚባለው ነው። ሮል ቤዝድ ፕሮምፕቲንግ ማለት ፐርሶና፣ ፕሮፌሽን ወይም ካራክተር አሳይን ማድረግ ነው ለሞዴሉ። ሶ ይሄ ምን ያደርገዋል? ቮካብለሪውን ቶኑና ወይም ፎከስ የሚያደርግበትን ኤሪያ ለምሳሌ እዚህ ጋር ኤክስፕሌን እንዳደረኩት እዚህ ጋር ያሉትን ሊስቶች እናያቸው። assume the role of an elementary school teacher and explain how clouds make rain. So ይሄን ጥያቄ ብንጠይቀው ምንድነው እንዴት ነው ሪስፖንድ የሚያደርገው? አያችሁት? ምን ብሎ ጀመረ? ኦራይት ክላስ። ሶ እንዳስተማሪ ሆኖ ሌትስ ኢማጂን ዊ አር ለርኒንግ አባውት ሰምቲንግ ዊ ሲ ኦልሞስት ኤቭሪ ዴይ ክላውድስ ኤንድ ሬን። ሶ እንደ ኤሌመንተሪ ስኩል ሆኖ ነው ሪስፖንድ ያደረገልን ማለት ነው። ስለዚህ ሮል ቤዝድ የምንላቸው ፕሮምፕቲንግ ምንድናቸው? ፐርሶና ወይም ፕሮፌሽን ወይም ካራክተር አሳይን ማድረግ ነው ለነሱ።
እዚህ ጋር ኤክስፕሌን ዚስ ሚሞሪ ሊክ ላይክ ሼርሎክ ሆልምስ ሶልቪንግ ሚስትሪ ብንል ስለ ሚሞሪ ሊክ እኮ በሌላ መንገድ በራሱ መንገድ ብንጠይቀው ሪስፖንድ ሊያደርግልን ይችላል። እንደ ሼርሎክ ሆልምስ ሆነ ስንል ሪስፖንሱ የተለየ ይሆናል ማለት ነው። ሶ ክራይም ሲን ምናምን እያለ እዚህ በምታዩት መንገድ ምን ለማድረግ ሞክሯል? የሼርሎክ ሆልምስ ስታይል አይነት ለማድረግ ሞክሯል ማለት ነው። ሶ ሮል ቤዝድ የሚባለው ይሄኛው ነው። ሲስተም ፕሮምፕቲንግ በተለይ ኤአይ ኢንጂነሪንግ ላይ የሚሰሩ ሰዎች ነው ብዙ ጊዜ የሚጠቀሙት። ለምሳሌ እንዴት እንከፍለዋለን? ሲስተም አሲስት ከፋፍልበት ሜካኒዝም አለ። ሶ ይሄ ምንድነው የሚያደርገው? ለምሳሌ ቻት ቦት ምናምን ቢልድ ማድረግ ከፈለገን ለምሳሌ ዩአር ከስተመር ሰርቪስ ሰፖርት ብለን የሆነ ሊሚት እናደርገዋለን። ከዛ በኋላ ሪስፖንድ የምታደርገው እንደዚህ ነው ብለን ሊስት የሆነ ሩል ሴት እናደርጋለታለን። ያ ምን ያደርገዋል? ከዛ ሩል እንዳይወጣ ይገድበዋል ነው። ሶ ይሄ ብዙ ጊዜ እንትን ላይ የኢንጂነሪንግ ላይ የሚሰሩ ሰዎች ወይም ኤፒአይ ተጠቅመው አክሰስ የሚያደርጉ ሰዎች ሲስተም ዩዘር እያሉ የሚሰሩበት ሜካኒዝም ስለሆነ እዚህ ላይ ዲቴል ስፔንድ አላረግም፣ ምክንያቱም የተለያየ ኦዲየንስ ስላለ ግሩፑ ላይ። ስታይል ኤንድ ኢሞሽን ፕሮምፕቲንግ የሚል አለ። ያው ሞር የምንፈልገውን ስታይል ወይም ኢሞሽን መግለጽ እንችላለን፣ ቮይሱን ኦር ቶኑን ማለት ነው። ለምሳሌ ራይት ታንክ ዩ ኖት ዛት ሳውንድስ ጄኒዩን ኤክሳይትድ ዲፕሊ ግሬትፉል የሚለው ምን አይነት ኖት ይገልጻል? ሶ ፎርማል ሌተር ለምሳሌ ጻፍልኝ ስንል ፎርማል ሌተር ያደርገዋል። ኢንፎርማል ከሆነ ኢንፎርማል ያደርጋል። ሶ ስታይሉን ኢሞሽኑን ስፔሲፋይ ማድረግ እንችላለን ነው። ሶ ለምሳሌ ይሄኛውን ራን እናድርገውና እንየው። ሪስፖንሱ እንደምታዩት I just want to say huge thank you really sincerely ምናምን ብሎ ይጀምራል። ሶ ቶኑን ምናምን አጀስት ያደርገዋል፣ ኢሞሽኑን ምናምን በዛ መልኩ አጀስት ያደርገዋል ነው። ከዛ ኤክስፕሊሲት ፕሮምፕቲንግ የምንላቸው አሉ። ኤክስፕሊሲት ፕሮምፕቲንግ ማለት ኤክስፕሊሲትሊ የምንፈልገውን በግልጽ ስንነግረው ነው። ሶ ለምሳሌ እዚህ ጋር ስለ አፕል እዚህ ጋር የተጠቀሰው ኤክስፕሊሲትሊ ራን እናድርገውና እንየው። ኦኬ እንደምታዩት ምን ይላል? ራይት ሾርት ፓራግራፍ አባውት አፕልስ ይላል። ከዛ ፎከስ ኤሪያው ኒውትሪሽናል ቤኔፊትስ ኤንድ ኮመን ቫራይቲስ ነው። ሌንግዙ ኤግዛክትሊ 3 ሴንቴንስ ይላል። አትሊስት 2 ስፔሲፊክ ቫራይቲስ ይላል። ከዛ ኤክስክሉድ የሚያደርገው ካልቲቬሽን ኦር ሂስትሪን ኤክስክሉድ ያደርጋል ነው። ሶ ቴክ እናድርገው። ኒውትሪሽናል ቤኔፊት ጋር የተያዘ ነው። ስለ ቫይታሚን ሲ፣ አንቲኦክሲዳንትስ ምናምን ፋይበር ገልጿል ማለት ነው። አንድ እሱ። ሁለተኛው ቫራይቲ እዚህ ጋር ሊስት እንደምናደርገው ስንት ነው? አትሊስት 2 ስፔሲፊክ ቫራይቲስ ብለናል። ሶ እዚህ ጋር 2 ቫራይቲ ለመግለጽ ሞክሯል። ሌላኛው ኤግዛክትሊ 3 ሴንቴንስ ነው የሚለው እንደምታዩት አንድ አለ። ከዛ ኔክስት 2 አለ። ከዛ ሶስተኛ ሴንቴንስ። ሶ ኤግዛክትሊ 3 ሴንቴንስ በ3 ሴንቴንስ ጨርሶታል ማለት ነው። ሶ ስለ ካልቲቬሽን እና ሂስትሪ ደግሞ እዚህ ውስጥ ምንም የገለጸው ነገር የለም። ሶ ኤክስፕሊሲት ፕሮምፕቲንግ የሚባለው እኛ ኤግዛክትሊ የምንፈልገውን ነገር ስንገልጽለት ማለት ነው። ሶ በዚህ መልኩ መግለጽ እንችላለን። ሶ እዚህ ጋር ስትራክቸር ማትሪክስ የሚለው አሁን ሊስት ያደረኳቸው ሮል ቤዝድ ሲስተም የሚባሉትን የት እንደምንጠቀማቸው እና
ፕራይመሪ ፐርፐዛቸው፣ ኢፌክታቸው፣ አውትፑት ኢፌክታቸው ምን አይነት ይሆናል የሚለውን ሊስት ለማድረግ ያው ግሩፕ የተደረገው ሪዝኒንግ እና ሎጂክ ፍሬምወርክ። በተለይ ሪዝኒንግ የሚፈልጉ ይሄ ካልኩሌሽን ምናምን የሚፈልጉ እንትኖችን አውትፑቱን እኛ በምንፈልገው መንገድ ሪዝኒንግ ምናምን የማስ ጥያቄዎች አይነት የፕሮግራሚንግ ጥያቄዎች ካሉ እነዚህን ስትራቴጂዎች መጠቀሙ ኢዝ ቤስት። ለምሳሌ ቼን ኦፍ ቶት የሚባለው የመጀመሪያው ኮመን የሆነው አንደኛው ይሄ ነው። ቼን ኦፍ ቶት ማለት ምንድን ነው? ስቴፕ ባይ ስቴፕ እንዲገልጽ ማድረግ ነው። ምንድነው ኤአይውን እንዴት ነው ኢንስትራክት የምናደርገው? ሊኒየር በሆነ ስቴፕ ባይ ስቴፕ መንገድ ፕሮብሌሙን ብሬክ እንዲያደርገው መንገር ነው ወይም ኢንስትራክት ማድረግ ነው። ሶ እነዚህ ለምን ይጠቅማል? አርትሜቲክ ሎጂክ ፐዝሎችን እንደዚህ አይነት ዲበጊንግ ካለ ኮድ ፕሮግራሚንግ ባክግራውንድ ፊልድ ላይ ላሉ ሰዎች እንደዚህ አይነት እንትኖችን ፕሮብሌሞችን ሶልቭ ለማድረግ እንጠቀምበታለን። ለምሳሌ ይሄኛውን ኤግዛምፕል ኮፒ እናድርገው። ሶ እንደምታዩት Sandy has 5 boxes with 10 pencils each. She gives away 12. How many are left? Think step by step የምትለው ቃል ነች እዚህ ጋር ዋናው እንትን ማለት ፕሮምፕቱ ላይ ስቴፕ ባይ ስቴፕ እንትን እንዲል ፑሽ የሚያደርገው ወይም ስኮፕ የሚያደርገው ማለት ነው። ሶ ምን አረጋ? Sandy starts with 5 boxes of 10 pencil each አለ። 5 ጊዜ 10 ሰራ 50 ፔንስልስ ቶታል አለ። she gives away 12 pencils ስለዚህ 50 ሲቀነስ 12 38 አለ። ሶ Sandy has 38 pencils left. ሶ ስቴፕ ባይ ስቴፕ እያንዳንዱን እንትን ያሳያል ማለት ነው። ሶ ይሄኛው ቼን ኦፍ ቶትስ እንለዋለን። ሶ ቲንክ ስቴፕ ባይ ስቴፕ የምትለዋን ሴንቴንስ ኦር ወርድ እየተጠቀመ እንትን ማለት ማለት ነው። ፕሮምፕታችን ላይ እነዚህን ወርዶች ማስገባት ኦር ሴንቴንሶች ማስገባት። ሌላኛው ሰልፍ ኮንሲስተንሲ ነው። ሰልፍ ኮንሲስተንሲ ማለት ደግሞ ምንድነው? መልቲፕል የሆኑ ማለት ይሄኛው አንድ ሊኒየር የሆነ እንትን ፓዝ ሲጠቀም መልቲፕል የሆነ ሪዝኒንግ ፓዝ እንትን ብሎ ከዛ ማጆሪቲ ቮት ይሰራና ሞስት ሪላያብል የሆነውን አንሰር ነው ጊቭ የሚያደርገን ነው። ለምሳሌ እዚህ ጋር ኤግዛምፕል ለመስጠት እንደሞከር ነው 5 ስዌተርስ አላት። ከዛ በኋላ ሁለቱን ጣለቻቸው 3 ገዛች። ምን ያህል አላት ነው። ግን ጀነሬት መልቲፕል ሪዝኒንግ ፓዝስ ኤንድ አግሪጌት ቱ ኮንክሉዥን የሚለው ይችኛዋ ወርድ ይችኛዋ ሴንቴንስ ፓራላል ሪዝኒንግ ፓዝ እንዲከተልና ማጆሪቲ ቮት እንዲጠቀም ያደርገዋል ማለት ነው። ሶ በተለይ ሃርድ ማት ዲተርሚኒስቲክ ሎጂክ እንደዚህ አይነት እንትኖችን ሶልቭ ማድረግ ኦር ከፈለገን ሰልፍ ኮንሲስተንሲ ብንጠቀም is best። ሶ ከቨር ለማድረግ ቶሎ ቶሎ እንትን ልበልና እዚህ ጋር ሌላኛው በጣም ኮመን የሆነው ሜቢ ሪያክት ነው። አክቹዋሊ ይሄኛውም ራክ ሴታፕ ስናደርግና ኤፒአይ ኤጀንት ቢልድ ስናደርግ ምናምን ነው። እድሉ ካገኘኝ ኦር አይ ዶንት ኖ ነገ ኦር ከነገ ወዲያ ጊዜ ከበቃን አንድ ኤጀንት ቢልድ አድርገን ለማየት እንሞክራለን። ሪያክት ማለት ሪዝን እና አክት አርግ ነው።
ኖርማሊ ኤጀንቶች ምናምን ቢልድ ስናደርግ በተለይ ኤጀንት ማለት ምንድነው? ኤአይ ኤጀንት ማለት ምንድነው? ሶ ማይንዱ አለን ብለን አስዩም ብናደርግ ቻትጂፒቲ ምናምን ቢኖረን ያ እንደ ማይንዱ አስዩም ብናደርግ ለምሳሌ የሰው ልጅ ጭንቅላት አለው። ጭንቅላቱ ብቻ ፈንክሽን አያደርግም። ሰው ለመራመድ እግሩ ያስፈልገዋል። ለሌሎች እንትን ለማለት እጅ ምናምን እንደሚያስፈልገው ሁሉ ሶ ጂፒቲውን እንደ ሞዴል ኦር ሞዴሉን ኤአይ ሞዴሉን እንደ ብሬን አስዩም እንወስደውና እሱን የሚያግዙ ለምሳሌ ኤክሴል ላይ እንዲሰራ ኤክሴል ኢንተግሬት እናደርገዋለን ከቻት ጂፒቲ ጋር ዶክመንታችንን ከሱ ጋር ኢንተግሬት እናደርገውና ሶ ኤግዛክትሊ እሱ ላይ ለምሳሌ ያሰበውን ብቻ ሳይሆን ኤክሴሉ ላይ ራይት ማድረግ እንዲችል ኦር የሆነ ፈንክሽን ራን ማድረግ እንዲችል ማድረግ ነው ኤአይ ኤጀንት። ሶ እሱ ላይ በተለይ ሪያክት ምናምን የሚባሉ እንትኖችን እንጠቀማለን። ሶ እዚህ ጋር ሊስት አድርገናል። ኤክስኪዩሽን ስታይላቸው፣ ኢቫሉዌሽናቸው ምን ይመስላል የሚለውን አይተናል። እዚህ ጋር ሊስት አድርጌያለሁ። እያንዳንዱን ለማየት ሞክሩ። ሌላኛው ፕሮምፕት ቼኒንግ ነው። ፕሮምፕት ቼኒንግ አይ ቲንክ ከዚህ በፊት ዩአይ ዩኤክስ ኦር ምናምን ስትሰሩ መሰለኝ ካልተሳሳትኩ ኮምፕሌክስ የሆነውን ታስ ስፕሊት አድርጉት የሚል ነገር አይቻለሁ። ሶ ሎንግ ፎርም ኮንተንት ካለን ኦር ለምሳሌ ዌብሳይት ቢልድ ማድረግ ከፈለግን አሁን ቫይብ ኮድ ምናምን የሚባሉ ነገሮች አሉ አይደል? ሶ በአንዴ የምንፈልገውን ነገር ሰጥተነው ሙሉን ይሰራል ማለት አይደለም። ሶ ዌብሳይት ለመስራት ያሉ ስቴፖች አሉ። ሶ እነሱን እንከፋፍና ዋን ታስክ አት ታይም እንሰጠዋለን። ሶ ፐርፌክትሊ ያንን ከሰራልን በኋላ ወደ ቀጣይ ይሄዳል ማለት ነው። ሶ ኮምፕሌክስ የሆነ ታስክ ስፕሊት እናደርጋለን ነው። አሁን እዚህ ጋር ምን ያደርጋል? አይዲያው ብሎግ ለመጻፍ ነው። ሶ መጀመሪያ ቶፒክ ፒክ ማድረግ አለበት። ስለዚህ መጀመሪያ ምን አደረገ? ቶፒክ መጀመሪያ 5 ብሎግ ፖስት አይዲያዎችን ስለ ፔት አዳፕሽን ሊስት አድርግልኝ ብሎ ይጀምራል። ሶ ኒው ቻት ላይ ጀምሮና ሶ 5 ሊስቶች ጻፈልኝ። ሶ 5 አይዲያ አለኝ። ኔክስት ስቴፕ ምን ይላል? ከ5ቱ አይዲያ ምን ሶ ከላይ ካሉት አይዲያዎች ተጠቅመ አራት ሴክሽን ያለው ስትራክቸራል አውትላይን አውጣልኝ ተባለ። አውትላይን አወጣ ማለት ነው በዚህ መልኩ። ስለዚህ አውትላይን አወጣለን። ከዛ በኋላ ዘ ኔክስት ስቴፕ ምን ይላል? ኮንቨርሴሽን ኢንትሮዳክሽን አውትላይኑን ተከትለ ጻፍልኝ ይላል። ሶ በዚህ አይነት መንገድ ስንሰጠው ኢፌክቲቭ የሆነ አውትፑት የምንፈልገውን አውትፑት እናገኛለን ማለት ነው። ሶ አንድ ጊዜ ግን ተነስቼ ጀስት ስለ ፔት አዳፕሽን ዝም ብለህ ጻፍልኝ የምለው አውትፑት እና ይሄኛው አውትፑት አንድ አይሆንም ማለት ነው። ሶ በዛ መልኩ ፕሮምፕት ቼኒንግ መጠቀም። ፕሮምፕት ቼኒንግ ማለት ኮምፕሌክስ የሆነን ታስክ ከፋፍሎ ከዛ በኋላ ዋን አት ኤ ታይም እንትን እያሉ መቀጠል። ሶ የአንደኛውን አውትፑት ምንድነው? የሆነ ፕሮምፕት ይኖረናል። የመጀመሪያ ፕሮምፕት የሱን አውትፑት ለቀጣይ ፕሮምፕት እንሰጠዋለን። ለሁለተኛው ይሆናል። የሱኛው አውትፑት ለሶስተኛው ይሆናል። ሶ ቼን እያደረገ ይሄዳል ነው ሀሳቡ። ሶ ሌላኛው አዲሽናል ቴክኒኮች ምን አሉ? መልቲሞዳል ፕሮምፕቲንግ፣ ጀነራል ኖሌጅ ፕሮምፕቲንግ ምናምን አሉ። መልቲሞዳል ማለት ምንድነው? ያው መጀመሪያ ላይ ትዝ ይላችሁ ከሆነ ቻትጂፒቲ እንትን አልነበረውም። ምንድነው
ቴክስት ብቻ ነበር የሚቀበለው። አሁን ዶክመንት ይቀበላሉ፣ ኦዲዮዎች ይቀበላሉ፣ ቪዲዮዎች ይቀበላሉ። ሶ መልቲ ሞዳል ማለት ያ ነው። በኤአይ መልቲ ሞዳል ነው ከተባለ ከዋን ታይፕ ኦፍ እንትን ኢንፑት በላይ ይቀበላሉ ማለት ነው። ለምሳሌ ቴክስት ብቻ ሳይሆን ቴክስትም ሌሎች አሉ ማለት ነው። ሶ መልቲ ሞዳል ፕሮምፕቲንግ ምንድን ነው? ለምሳሌ ቅድም ለምሳሌ ምን አረኩኝ መሰላችሁ? ሁለት ኖርማሊ አሁን ለምሳሌ ኢንቺት ሺት ሳዘጋጅላችሁ ከሁለት እንትኖች ነው፣ ከሁለት ሶርሶች ነው። አንደኛው መጽሐፍ ነበረ፣ ሁለተኛው ራሴ ከዚህ በፊት ከሌላ ኦንላይን ቪዲዮ ያዘጋጀሁት ኖት ቴክ ያረኩት እንትን ነበረ፣ ጽሁፍ ነበር። ሶ እሱ እንደ ቴክስት አስገባውለት፣ እዛ መጽሐፉን አፕሎድ አረኩለት። ምክንያቱም እኔ ኦንላይን ከዩቲዩብ ላይ ወር ምናምን የወሰድኩት ኮርስ እና መጽሐፉ ላይ ያለው መርጅ እንዲያደርግልኝ እና ከሁለቱም አይዲያ ወስዶ ጀነሬት እንዲያደርግልኝ ነው ሀሳቡ የነበረው። ሶ ይሄ የምታዩት ይሄ ዶክመንት ከሁለቱ መጽሐፉን ፕሮቫይድ አድርጌ ከዛ በኋላ እኔም ቴክስቱን ፕሮቫይድ አድርጌለት ጀነሬት ያደረገልኝ እንትን ነው ማለት ነው፣ ዶክመንት ነው። ሶ መልቲሞዳል በሆነ መንገድ ሌሎች እንትኖችንም ሪሶርሶችንም ፕሮቫይድ በማድረግ ፕሮምፕታችንን ማለት እንችላለን። ኢፌክቲቭ የሆነ የምንፈልገውን አውትፑት ማግኘት እንችላለን። ሶ የዛሬውን ሴሽን ጨርሻለሁ። ትንሽ ቢዚ ስለሆነብኝ። ኦኬ ጆስ፣ ሶ አሪፍ። ስለዚህ ኤኒ ጥያቄ ካላችሁ ኦፕን እናድርገውና ሜዳውን ወደ እናንተ ቴክስት ማድረግ ትችላላችሁ። ሶ ሁለት ሶስት ቴክስቶችን አድሬስ ለማድረግ ሞክርና ከዛ በኋላ አይ ቲንክ በቮይስ መጠየቅ የሚችሉትን አክሴፕት እናደርጋለን። ሶ ቻቱ ላይ የሚታዩን ጥያቄዎች አሉ። አይ ቲንክ ሚስ ያረኳቸውም አሉ። ኖትቡክ ላይም ተጠቅም ያለው መጽሐፉን፣ በተለይ መጽሐፉ ትልቅ ስለሆነ እሱን ሰመራይዝ እንዲያደርግልኝ ኖትቡክ ላይም ተጠቅም ያለው፣ ግን ሌሎች ቱሎችም ተጠቅም ያለው እንትን እንዲልልኝ ከሱ ሰመራይዝ እንዲያደርግልኝ። ኦኬ እሺ። what if we could use the AI itself to give us the prompt instead የሚላለ ኤአይን መጠቀም እንችላላችሁ ፕሮምፕት እንዲሰጣችሁ። ግን እሱንም ራሱ ምን አይነት ፕሮምፕት እንደሚሰጣችሁ በደንብ ኤክስፕሌን ካላረጋችሁለት ተመሳሳይ አውትፑት ሊኖረን ይችላል፣ ኦር የምንፈልገውን ነገር ላናገኝ እንችላለን እንጂ ይቻላል። አሁን ያለው እንዴት ነው መሰላችሁ? አሁን ያለው እና መጀመሪያ ላይ የነበረው እንትን አንድ አይደለም። ሶ ሞር ዩዘር ፍሬንድሊ የሰውንም በደንብ እንትን እያሉ ነው የመጡት እንጂ መጀመሪያ ላይ የነበሩት ጂፒቲ ሞዴሎች ኦር ሌሎችም ሞዴሎች በተለይ በደንብ ፕሮምፕት ኢንጂነሪንግ ይፈልጉ ነበር። ስለ ኤጀንቲክ ኤአይ ነገረን። አይ ቲንክ የዚህ ሴሽን እንትን ስላልሆነ ነው። ኤጀንቲክ ኤአይ ማለት ሞዴሉ አለ። ሞዴሉ እንደ ብሬን ከሆነ ቱሎች ያስፈልጉታል ነው። ቱሎችን አድ ስናደርግለት ሞዴሉ ላይ ኤጀንቲክ ኤአይ ኤጀንት ይባላል ነው። ሶ ለምሳሌ ጂፒቲ ሞዴሉ አለ ኦር ቻትጂፒቲም ክሎድም ሆነ ምን ጄሚናይ ሆነ እሱ ኢሜይልን ሪድ እንዲያረጋለው ካረኩት ኢሜይልን አንብቦ ደግሞ ከቴሌግራም ጋር ኮኔክት አድርጎ ሰመራይዝ አድርጎ እንዲሰጠኝ ካረኩት ቱሎችን ኮኔክት አረኩለት ማለት ነው። ኤጀንቲክ ኤአይ የሆነ ማለት ነው። ሶ ጀስት ቴክስት ብቻ ወር ምናምን ብቻ ሪስፖንድ ከሚያደርግልኝ ይልቅ አክሽን እንትን ይላል። ሶ ኢሜይል ሰመራይዝ አድርጎልን ለምሳሌ ኢሜይልን እንዲያነብ አለው አረገውና ከኢሜይል ውስጥ ኢምፖርታንት ብሎ የሚያስባቸውን እንትኖች ፊልተር አድርጎ በቴሌግራም እንዲሴንድ እንዲያደርግልኝ ካረኩት ኤጀንቲክ ኤአይ ነው ማለት ነው። ኦኬ ሶ የቴክስት ጥያቄ እንትን ካልክ ፕሮባብሊ አንድ ሁለት እጆች ይታዩኛል። እሺ
ዳግማዊ መቀጠል ትችላለህ። እሺ አይ ሆፕ ይሰማል። የኔ ጥያቄ ምንድነው ያው ብዙ ኤአይዎችን እጠቀማለሁ እኔም በግሌ ቻትጂፒቲም ክላውድ ጄሚናይ ምናምን እጠቀማለሁ። ግን ማለት አሁን የተማርናቸው ነገሮች አሁን ያየናቸው ነገሮች ይሄ ፕሮምፕት ኢንጂነሪንግ ማለት የፕሮምፕት አይነቶች እንዴት እንጠቀማቸዋለን ምናምን ምናምን የሚለው ነገር የሆነ ኢንፎርሜሽን ከማግኘት የዘለለ ምን ጥቅም አለው? ማለት ወደ ስራ ላይ ያን ያህል ጥቅም አለው? አሁን ስለ ፕሮምፕት ኢንጂነሪንግ ማወቃችን በካሪር ዋይዝ ምን አይነት ጥቅም አለው? ማለት ምን አይነት ፕሮምፕት እንደሆነ ምናምን ማወቃችን የሆነ ኢንፎርሜሽን ፈልገን ሃሉሲኔትድ ያልሆነ የሆነ በቃ አሪፍ ኢንፎርሜሽን ከማግኘት ውጪ ሌላ ምን ጥቅም አለው? በካሪር ዋይዝ ስራ ብለን መያዝ የምንችለው ነገር አለ ወይ በዚህ ፊልድ? ይሄ ነው ጥያቄ። አመሰግናለሁ። ኦኬ ሰው ለመለስ መመለስ ያ ፕሮምፕት ኢንጂነሪንግ ብሎ አክቹአሊ ፕሮምፕት ኢንጂነር ተብሎ ስራ ቅጥር ኦልሬዲ አለ። ሊንክድን ላይም ሌሎች እንትኖች ላይም ቼክ ማድረግ ይቻላል አሉ። ካሪር ዋይዝ አለ። በፕሮፌሽን እንደ ፕሮፌሽን ራሱን የቻለ እንትን ስለሆነ ማለት ነው። ኖርማሊ የፕሮምፕት አይነቶች ሳይሆን የነገርኳቸው ስትራቴጂዎችን ነው። ፕሮምፕት ስትራቴጂዎች ማለት ምንድነው? የምንጽፋቸው ፕሮምፕቶች አውትፑታችንን አፌክት ያደርጉታል ነው። that means የምፈልገውን አውትፑት ኦር ምንም ቢሆን ሃሉሲኔት እንዳያደርጉ ምናምን ብቻ ሳይሆን የምፈልገውን ነገር እንዲነግረኝ በሆነ ፎርማት እንዲጽፍልኝ። ለምሳሌ ኢሜይል ኮንቲኒየስሊ የሚጽፍ ሰው ሊኖር ይችላል። ኢሜይል ኮንቲኒየስሊ የሚጽፍ ሰው ለሆነ ሰው ኢሜይል ጻፍልኝ ከሚል ይልቅ ያው ኤአይን ተጠቅሞ ለመጻፍ ፈልጓል፣ ግን ዝም ብሎ ጻፍልኝ ከሚለው ይልቅ ምን አይነት ሰውዬ ነው፣ ቶኑ ራሱ ፍሬንድሊ ነው ወይ ፎርማል ነው ኢንፎርማል ነው የሚለውን ቶኑ ምን አይነት መሆን አለበት፣ የሰውየው ባክግራውንድ ምናምን ብናስገባለት የሚጽፍልን ኢሜይል እና ኖርማሊዝም ብለህ ኢሜይል ስለዚህ ጉዳይ ጻፍልኝ የምንለው አውትፑት አንድ አይደለም ነው። ለእኛም ፐርሰናሊ የምንጠቀምበት አለ። ሁለተኛ ካሪር ዋይዝ ከተባለ ያ ፕሮምፕት ኢንጂነር ተብሎ እንትን ይላል። ለምን እንደዛ አልኩኝ? ለምሳሌ ኤአይ ኤጀንቶች ቢልድ ሲደረጉ ፕሮምፕት ይጻፋሉ። ዩዘር ቀደም ያው ዲቴል ወደ ቴክኒካል እንትኑ ላለመግባት ስለፈለኩ ነው። ዩዘር አሲስታንት እና ሮል ተብሎ ይጻፋሉ። ማለትም ለምሳሌ ቻትቦት ቢልድ ማድረግ ከፈለኩኝ ቻትቦቱ እንዴት ሪስፖንድ ማድረግ እንዳለበት በፕሮምፕት ገልጽለታለሁ። አሁን ለምሳሌ ኖርማል ቻትቦት እኛ የምንጠቀማቸው ቻትቦቶች ከኋላ ባክግራውንድ ላይ ፕሮምፕቶች ምናምን እንትን ይልባቸዋል ይጻፍላቸዋል ማለት ነው። ፕሮምፕት ኢንጂነር የሆነ ሰው እሱን ፕሮምፕት ምን ያደርገዋል? ኦፕቲማይዝ አድርጎ ክራፍት አድርጎ ነው ፕሮምፕት ኢንጂነር የሆነ ሰው እንትን የሚለው የሚጽፋቸውን አሁን ያልኩት ኤጀንቶች ምናምን ቢልድ ሲደረጉ። ስለዚህ ካሪር ዋይዝ አለው። በፕሮፌሽን ደረጃ ራሱ ፕሮምፕት ኢንጂነር ተብሎ ቅጥር ይወጣል። ኦኬ ኢብራሂም። እሺ ይሰማል? ይሰማል። ኦኬ እኔ ጥያቄ ምንድነው ለዮሴፍ፣ ራግ በሌላ ኤጀንት መስራት እንችላለን? ራግ የለም ለኤአዩ ማለት ነው። ኤክስተርናል ዶክመንቶችን እና ዳታዎችን እሱ ፊድ ከተደረገ ውጭ የምናስገባለት ማለት ነው። ሌላ ኤጀንቶችን ኢንተግሬት አድርገን መጠቀም እንችላለን፣ እሱ ዳታው እንዲሰጡ ማለት ነው። ኦኬ ሌላ ኤጀንቶች ማለት ለምሳሌ ትንሽ ግልጽ ስላልሆነኝ ነው። ኤጀንት ማለት ቱሎችን ፕሮቫይድ ስናደርግለት ነው አይደለ? ለሞዴሉ። ኦኬ ራግ ማለት ደግሞ ምንድነው? ዶክመንትን እንትን እንዲል ሪትሪቭ አድርጎ ዶክመንቱ ያው ጀነራል የሆነ እንትን ሞዴል ስለሆነ ሪትሪቭ አድርጎ አንብቦ ስለሱ ኢንፎርሜሽን እንዲኖረው
ብቻ ኬፐብል ማድረግ ነው፣ ሌሎች ዶክመንቶችን እንዲያውቅ ማድረግ ነው አይደል? ኦር ኢንፎርሜሽን እንዲኖረው ማለት ሶ ራግ ቢልድ የምናደርግበት መካኒዝሞች አሉ። ሌሎች ብዙ አይነት መንገዶች አሉ። ሶ ኖርማል ጂፒቲን በለው ክሎድን በለው ሌላም ሞዴል በለው ራግ እንዲሰራ የምናደርግበት የተለያየ አይነት መካኒዝሞች አሉ። ከዛ ደግሞ እሱን ከሌሎች ኤጀንቶች ጋርም ኮኔክት የምናደርግበት መካኒዝሞች አሉ። ሶ ስፔሲፊክ ጥያቄ ያልገባኝ ምንድነው ኤጀንቶች ያልካቸው ምኖች ናቸው? ከአንዱ ኤጀንት ዳታ ኤክስፖርት ብናደርግ ማለት ነው። ኦኬ አንዱ ላይ የሰራም ቢሆን ዳታቤዝ ከአንዱ ዳታ ሴቶችን ወይም ዳታቤዞችን ከአንዱ ኤጀንት አሁን ወደምንሰራበት ራግ ፎርማት ከፕሮምፕት ጋር አብረን ብናስገባ ራግ ላይ ምንድነው መሰለ ቬክተር ዳታቤዝ የሚጠቀሙት። ኦኬ ሶ ምን ማለት መሰለ ኖርማል ሪሌሽናል ዳታቤዝ አለ አይደለ? ይሄ ማይስኩኤል ምናምን የሚባሉ ኦር አክሰስም በለው ሌሎች ማለት ነው። ሶ ራግ ዩኒክ የሚያደርገው ምንድነው መሰለ እኛ ጂፒቲ እንትኖች ክሎድ ምናምን በላቸው ኖርማል ዳታቤዝን የሚያነቡበት እንትን እና ቬክተር ዳታቤዝ ይለያያል። ሶ እንዴት መሰለ ዶክመንቶቹን ምናምን ዳታቤዝ ላይ ነው ስቶር የሚሆነው። ቬክተር ዳታቤዝ ማለት በቬክተር ፎርማት ነው። ቬክተር ማለት የማትሱ ማትሪክስ ማለት ነው። በዛ መልኩ ነው ስቶር የሚያደርጋቸው። ሶ ከሱ ላይ ነው የሚያነባቸው። ሶ ለእንትኑ ኢዚ የሚሆነው ለሞዴሉ ቬክተር ዳታቤዝን ሪድ ቢያደርግ ነው ኖርማል ዳታቤዝ ጋር ኮኔክት ከማድረግ ይልቅ ማለት ሶ ፓይንኮን ምናምን የሚባሉ ቬክተር ዳታቤዞች አሉ። እነሱ ላይ ስቶር ታደርግና ከዛ በኋላ እሱን ዳታቤዝ ነው ኮኔክት የምታደርጋቸው። አሁን ኤጀንቶችን በለው ሌሎችም ጋር ኮኔክት የምታደርግበት ሜካኒዝም እንትን ትላለህ። እሺ ተመልሶ እሺ ኦኬ አንድ እጅ ይታየኛል። እሱን አድሬስ እናድርግና ኮንክሉድ እናድርገው። አንደበት የነበረ ጥያቄ እዚህ ፕሮምፕት ስንጠቀም ይሰማል አይደል? ይሰማል። ፕሮምፕት ስንጠቀም አሁን ጀሚናይም ሆነ ሌሎችን ኤአይዎች ስንጠቀም እኛ በምንሰጣቸው ፕሮምፕት አዳፕት ያደርጋሉ ወይ? አሁን ማለት እንትን ይዘታቸው የሚሰጡን አውትፑት ይቀየር ይችላል ወይ? ከአዳፕቴሽን አንፃር ነው ያለኝ። አመሰግናለሁ። ኦኬ እሺ የዚህኛውን አድሬስ ባንተ ሳይድ አድርገውና እሺ አይ ቲንክ አዳፕት ያደርጋሉ የሚል ጥያቄ መሰለኝ የተጠየቀው። ያ ለምሳሌ ጂፒቲ ላይ እንትን ብል አንድ ፎርማት እነዚህ እዚህ ጋር ሊስት ይደረጋሉ። አዲስ ቻት ስንከፍት አዲስ እንትኖች ይከፈታሉ አይደለ? ሶ አሁን ለምሳሌ ይሄኛው የተከፈተው እንትን አለ እሱኛው ኮንቴክስት ሌንግዝ አለው። እሱ ሌንግዝ ካለቀ በኋላ ይሄ ሊሚት ያልቃል። ሶ አዲስ ቻት ነው የምንከፍተው በቻት ጂፒቲ ኦር ሌሎችም ላይ ኮመን እንደዚህ አይነት ነገር አለ። ሶ ኮንቴክስት ሌንግዛቸው ካለቀ እንወጣለን። ሶ ምንድነው ላነሳ የፈለግኩት ፖይንት ለምሳሌ ይሄኛውን ጥያቄ የካምፓኒ ኔም እና ሎኬሽኑ በዚህ መልኩ አውጣልኝ ብዬ እዚህኛው ቻት ላይ ሌላ አዲስ ሳልከፍት እዚህኛው ቻት ላይ ጥያቄዎች እንደዚህ አይነት ጥያቄዎችን ከሰጠሁት ምን ይሆናል? በዛ መልኩ እየመለሰልኝ ይሄዳል። ከዛ ግን እዚህ ጋር ፕሮምፕት ላይ ፎርማቱን ከቀየርኩት ኦር እንትን ካረኩት ይቀይራል። ሶ አዳፕት ያደርጋሉ ወይ ሎንግ ተርም ምናምን አዳፕት ያደርጋሉ ማለት አይደለም። ፎርማታችን በየእንትናችን ሊቀያየር ይችላል። እዛው አንድ ቻት ውስጥም ሆኖ ሊቀየር ይችላል። ግን ሌላ ኮንቴክስት ላይ ስገባ
ለምሳሌ ኒው ቻት ብዬ ይሄኛውን ጥያቄ ብጠይቀው ኤክስትራክት ይሄኛውን ኤክስትራክት ካምፓኒ ኔም እና ይሄኛው ሎኬሽን ብለው ኒው ቻት ላይ ሌላ ሪስፖንድ ይሰጠኛል። በሌላ መንገዱ ሊከፋፍለው ይችላል። ሶ አዳፕት ያደርጋሉ ነው አዳፕት ማድረግ አይደለም። ሁለተኛ ሚሞሪ እዛው ኮምፒውተራችን ኦር እንትናችን ላይ ሴቭ እያደረገው ነው እንጂ ሶ ሚሞሪውን ክሊር አሁን እኔ ክሊር ስላረኩት ምንም እንትን የለውም። ግን ሚሞሪውን ክሊር ካረጋችሁት ስለናንተ ኦር ከዚህ በፊት ስለሰራችሁት ነገር እውቀት አይኖራቸውም። ኦኬ ሶ አይ ሆፕ ተመልሷል ብዬ አስባለሁ። አብነት ሶሪ አንደበት ተመልሷል። ኦኬ ሰመራይዝ ለማድረግ እንሞክርና የዛሬውን ሴሽን በዚሁ እንጨርሳለን ማለት ነው። ሰመራይዝ አድርገውና አጠቃላይ ሜን ቶፒኮቹን ብቻ። ሶ የዛሬው ቶፒክ ምንድነው? ፕሮምፕት ኢንጂነሪንግ ነው ያነሳነው። ፕሮምፕት ኢንጂነሪንግ የፕሮምፕት አይነቶችን ሳይሆን ያየነው የምንጽፋቸው ማንኛውም ቴክስቶች ሁሉም ሰው እየጻፈ ከጂፒቲ ሞዴሎቹ ከሞዴሎቹ ጋር ሶሪ ጂፒቲ ምለው ጀስት እንትን ስለለመደብኝ ነው። ግን ከሞዴሎቹ ጋር ጄሚናይን በሉት ክሎድን በሉት ከምንም ሞዴሎች ጋር ኮሙኒኬት የምናደርጋቸው እያንዳንዱ የምንጽፋቸው ቴክስቶች ፕሮምፕት ናቸው ነው። እነሱን ክራፍት የማድረግ ሳይንስ ነው ያየነው እንጂ ሃይ ብልም ፕሮምፕት ነው፣ ሌላም ጽሁፍ ብጽፍም ፕሮምፕት ነው። ሶ እያንዳንዱ ኢንፑት ፕሮምፕት ነው። እሱን እንዴት ነው ክራፍት የምናደርገው? ኢፌክቲቭ የሆነ አውትፑት የምንፈልገውን አውትፑት ወይም ሃሉሲኔሽንን ሚኒማይዝ ለማድረግ ከፈለገን ሚሉ ፖይንቶችን ያነሳነው። ሶ አናቶሚዎችን አይተናል። ኢፌክቲቭ የሆነ ፕሮምፕት ምን አናቶሚዎች አሉት ሚለውን አይተናል። ከዛ በኋላ ደግሞ የተለያዩ ስትራቴጂዎችን አይተናል። ሾርት ቤዝድ የምንለው ወይም ሾርት ቤዝድ ኤግዛምፕል በመስጠትና ባለመስጠት መካከል ልዩነት እንዳለ አይተናል። ሮል በመስጠት የሚሰጠን ሪስፖንስ እና ዝም ብለን የምንሰጣቸው ፕሮምፕቶች ዲፈረንስ እንዳለው አይተናል። ከዛ በኋላ ቼን ኦፍ ቶትን አይተናል። ቼን ኦፍ ቶት ማለት ስቴፕ ባይ ስቴፕ ቲንክ እንዲያደርግ ማድረግ ለሚሰጠን ሪስፖንስ ዲፈረንስ እንዳለው አይተናል። ከዛ በኋላ ደግሞ ፕሮምፕት ቼን ማድረግ የአንደኛውን አውትፑት ኮምፕሌክስ የሆነን ታስክ እንከፋፍለውና የአንደኛውን ፕሮምፕት አድርገን የአንደኛውን አውትፑት ለቀጣይ እንደ ኢንፑት እንጠቀመዋለን። የዛን አውትፑት ለቀጣይ ቼን እያደረግን መሄድ። ከዛ በኋላ መልቲ ሞዳል እንትኖችን መጠቀም ማለትም ሰፖርት የሚያደርግ ኢሜጆችን ኦር ሌሎች አዲሽናል የሆኑ እንትኖችን ኦዲዮም ሊሆን ይችላል ፕሮቫይድ ማድረግ የፕሮምፕት ኢንጂነሪንግ የምንጽፋቸውን ፕሮምፕቶች ኢንፑቶች ክራፍት የምናደርግባቸው ስትራቴጂዎች ቴክኒኮች ናቸው የሚሉ ፖይንቶችን ያነሳ ነው። ኦኬ ስለዚህ በዚህ አይነት ወይ ፕሮምፕት ስንጽፍ ኦር ደግሞ ፕሮምፕታችንን ምን ጊዜም ስንጠቀም የተለያዩ ኤአይ ቱሎች ላይ ኦር ደግሞ የጄነሬቲቭ ኤአይ ታይፖች ላይ በዚህ አይነት ወይ ኦፕቲማይዝ ማድረግ ብንችል የሚል ነው ሜን ኦብጀክቲቭ። ከዛ ውጪ ኖርማሊ የኔ ጥያቄ ካላችሁ ሰፖርት ላይ ኮሙኒኬት አድርጉን። ብዙ ተማሪዎች ያስተናገደን ስለሆነ እዛ ላይ ወዲያውኑ ሪስፖንስ ማናረግላችሁ ከሆነ በትዕግስት ድጋሚ ሪማይንድ ለማድረግ ሞክሩ፣ ብዙ ቻቶች ስላሉ ማለት ነው። ስለዚህ የነገ ሴሽን ላይ እንገናኛለን። ነገም ፕራክቲካል የሆኑ ነገሮችን ቼክ እናደርጋቸዋለን በኤአይ ዙሪያ። ስለዚህ ሁላችሁም እዛ ላይ እንገናኛለን። መልካም ምሽት ይሁንላችሁ። ኤኒ ጥያቄ ካለ ድሮፕ አድርጉልን። አቴንዳንስ ሰዓቱ ሲደርስ ራሱ ያቋርጣል። እስከዛ ድረስ መሙላት ትችላላችሁ። የዛሬው ሴሽናችን ይሄን ይመስላል።
የነገ ሰው ይበለን። ነገ በተለመደው ሰዓት እንገናኛለን። መልካም ምሽት ይሁንላችሁ።